አብርሃም እሺ ልክ ከሆነ ለምን አያወራም በትክክል? እሺ አብርሃም ልክ ከሆነ ለምን መኪናውን አይነዳም? አብርሃም ልክ ከሆነ ዛብዬ ምን ያስገጥጥሻል? ምን ያስቅሻል ካላችሁ ሁኔታ ሁሉ ያስቀኛል፣ ያስገርመኛል፣ በጂ ይለኛል። ወይኔ እናቴ አብርሃም ቆይ ምኑ ላይ ነው የታመመው? እንደው ስታይ እኔ አሁን አሪፍ ላይ ነው ያለው አብርሃም። ግን ልዑልዬ እኔ ፍቅር በጣም ናፍቀኝ ነበረ። እናትና አባትህ ታርቆ አብረህ ስላየሃቸው እንኳን ደስ ያለ እላለሁ። እንኳን ደስ ያለ አይ ዳኒ ኧረ እኔ ምን ይሻለኛል? ግን ማርያምን ነው የምላችሁ። እኔ እንጃ። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ አይታችኋል። ዛሬ አብርሃምና ሩታ አብረው ሊዝናኑ ወጥተዋል። አብርሃም እንግዲህ ቅድም እንትና ሄርሜላ ጋር ሳይ የሆነ በሽተኛ ነው የመሰለኝ። የሆነ እዚህ ጋር ደግሞ ሳይ ትንሽ ደግሞ የተሻለው ይመስላል። ደግሞ ህፃኑን ይዞ ደረጃው ላይ ሲቀመጥ ልቤ ስፍስፍ አለ። ምን እንደሆነ አላውቅም። በቃ ልቤ ድንግጥ አለ። የሆነ የምደነግጡት ነገር የለም። በቃ ድንግጥ ነው ያልኩት። የሆነ በቃ ልጁን ይዞ እንደዚህ ኩስስ ብሎ ቁጭ ሲል እኔ አብርሃም እኔ አላውቅም። ብቻ አብርሃም ወይኔ እግዚአብሔር ከአንተ ጋር ይሁን። እኔ ምንም አለም፣ ግን እኔ እንጃ ብቻ እውነት ሩታ ምንም ካላደረግሽበት ብቻ እግዚአብሔር ሁሉንም ያየዋል። እውነት ሁሉንም ያየዋል። እና እዚህ ጋር ደግሞ ይሄን ቪዲዮ ደግሞ ስታይ ሄርሜላ ምን ያህል እንደምትጎዳ እንግዲህ ታውቃላችሁ። ቅድምን በጣም ነው ያሳዘነች። ምጭቅጭቅ አደረገችት። ውይ ባላየሁት ነው ያልኩት ቅድም ቪዲዮ ማርያምን ነው የምላችሁ። እንደሆነ እኔ እናት እና እውነቴን ነው። በቃ እኔ ምን ታውቃላችሁ ሄርሜዬ፣ በቃ እውነት በቃ ተይ ይቅርብሽ። በቃ ይሄ የሆነ በቃ ማላንቺ የሚሆን ህይወት አይደለም። በቃ አንድ ወንድ ሚስት ካለው ልጅ ካለው እንደውም አለመቅረብ ነው። እንደዚህ አይነት ወንዶችን አለመቅረብ። በቃ ለምን ህይወታችሁ ይበላሻል? እግዚአብሔርን ነው የምለው። በቃ ሩታውን እያስመሰለችውን የእውነት እያደረገችውን ምንም እኔ ሊዋጥልኝ አልቻለም። የሩታ ነገር ራሱ ግን ስትሰዓት ደግሞ ደስ ብሏታል። ያው ከሱ ጋር መሆኗ ምናምን ልጇን ይዛ ወጣች። ደግሞ አብሬያቸው ሳያቸው ደግሞ ማርያምን ስፍስፍ አልኩ። በቃ ሩታና አብርሃምን ህፃኑን ልጅ ሉሌን አብሬ ሳያቸው የሆነ ስሜታዊ የምትሆን ነገር የለም። ስሜታዊ ሆንኩት እውነት። እኔ እንጃ ብቻ አላቅም። እዚህ ጋር ደግሞ ሄርሜላ አለች። እዚህ ጋር ደግሞ አብርሃም ልክ አይደለም እየተባለ ነው። አንዳንድ ሰዎች ደግሞ አብርሃም ልክ ነው፣ ምንድነው ልክ ያለው ነው አፋችሁን አትክፈቱ እያሉ ነው። አብርሃም እሺ ልክ ከሆነ ለምን አያወራም በትክክል? እሺ አብርሃም ልክ ከሆነ ለምን መኪናውን አይነዳም? አብርሃም ልክ ከሆነ ሩታ የምትለውን ነገር ብቻ ለምን ይሰማል? ድሮ እንደዚህ ነው እንዴ አብርሃም? ሩታ ለምን አይከራከርም? የሆነ ነገር ሲፈጠር አብርሃም እንደዚህ ነው እንደኛ የምናውቀው? አብርሃም ሌላ ኧረ ወይኔ በእናታችሁ እንዴ! ሉልን ይዞ ሲቀመጥ እንዴት ነው አንጀቴን ይበለው? ማርያምን አይታችኋል እናንተ? ሉልን ይዞ በቃ እንደዚህ ይዞ ቁጭ ሲል እንደው ሰው ሲከራከር ሰው ሲጣላ አይናገር አይጋገር። ኧረ መድኃኒዓለም ፍታው ይሄን ነገር። ኧረ መድኃኒዓለም ፍታው። እውነት ሰው አስጨነቀን እኮ። እውነት ተጨነኩኝ እኔ እኮ። የሆነ ነገር እኮ ጭንቅ ነው የሚለኝ በቃ። እውነት ሄርሜላም ነገር ጨነቀኝ። ሩታ እውነት አብርሃምን እሺ ምንድነው አብርሃም ላይ የተፈጠረው ነገር ምንድነው? እኔ ምንም ብሎ ነገር የለም። እውነት ምንም ካልተፈጠረ ሁሌም እውነት ነች፣ ሁሌም ውሸት ነው። እውነት ትዘገያለች እንጂ ትወጣለች። ስለዚህ ሁላችንም አብርሃምን በጸጥታ መጠበቅ ብቻ ነው። ጸበል የሚወስደው ሰው የለም። ማንም ጸበል አይወስድም። ጓደኞቹ ምናምን ማንም ጸበል የሚወስደው ሰው የለም። እግዚአብሔር ብቻ በውስጡ ገብቶ የራሱን ፈውስ ያምጣለት። የመጀመሪያው አብርሃም ድሮ የምናውቀውን አብርሃም ያምጣልን ነው የምለው።
እውነቴን ነው የምናገረው። አብርሃምን ያላቅም ብቻ እኔ ሳየው አሁን ዛሬ ደግሞ ሳየው ጤነኛም ይመስላል። ግማሽ ኩንድም ያሳዝናል። ዳኒ መጥቶ ሲናገር ምንም አይናገር ዝም ብሎ ብቻ እንዲህ ነው። እግዚአብሔርን ነው የምለው። ግን ሩታ ምን አይነት እኔ እንጃ ብታ እኔ ሩታ ምን አይነት ስራ ምን እንዳቀደች ምን እንዳሰበች ምን እንዳደረገችበት አላቅም። ብቻ እግዚአብሔር ይወቀው። እናንተ ይሄ ልጅ እንደዚህ መሆኑ ግን እጅግ በጣም ልብ ነው የሚሰብረው። እናንተ ግን መከታተላችሁ ጥሩ ነገር ነው። ግን እኔ እንጃ ሩታ አብርሃምን ይዛው ትሄዳለች። ታያላችሁ ማንም ሳያት ነው ትኬቷን ቆርጣ ቪዛዋን አስተካክላ ይዛው ነው የምትሄደው። ማለት እኔ ሄርሜላ ትውጣ ከዚህ ህይወት በእናታችሁ ነው። በቃ አትበይ ለምን ትያለሽ ምናምን ይገናኛሉ አትበሉ። በቃ ትውጣ ከዚህ ህይወት። እውነት እንዲህ ከተጨማለቀ ህይወት እንደዚህ አይነት ጥንቁልናው ምኑ ይሄ አጋንንት የተሰበሰበበት ነገር ላይ ሄርሜላ ራስሽን አርቂ። እግዚአብሔርን በቃ ላንቺ አይሆንሽም። በቃ አብርሃም የሚሆን ሰው አይደለም። እግዚአብሔር ካለ ከሚስቱ ጋር አብሮ ሰላም ያድርገው። እውነት በቃ ምንም ላንቺ የሚያደርግልሽ ሰው አይደለም። በቃ እኔ እግዚአብሔር ነው በቃ እኔ ልዑልም እግዚአብሔር አምላክ ያሳድገው። እውነት ሩታ ምንም ነገር ካላደረገ ሚስቱ ላይ ከተመለሰም ዝም ብሎ ይመለስ፣ የራሱ ጉዳይ። በቃ ምንም ልናደርግ አንችልም። ሚስቱ ላይ ለምን ተመለሰ ብለን እኛ ሆይ ማለት የለብንም። ከተመለሰ ተመለሰ ነው በቃ። በድግምትም ሆነ በምንም ሆነ በኩሩቢቱም ሆነ አይመለከተንም። በቃ እንደው እኔ ማርያምን ነው የምላችሁ ሄርሚዬ በቃ ራስሽን አርቂ ከዚህ መሃል። በቃ አብርሃም ከተመለሰ እግዚአብሔር ይስጠው፣ ይመለስ፣ ያርግለት። ደግሞ ደጋግሞ ልዑልን የመሰል ልጆች ይውለዱ። እኔ ምንም ልናገር ነገር የለም በእውነት መንገድ ከሆነ። ግን ሩታ እየሳቅሽ እያሳሳቅሽ አብርሃምን እየገደልሽው ከሆነ ግን ከእግዚአብሔር ታገኘዋለሽ፣ ከእግዚአብሔር ታገኘዋለሽ። ከባድ ነገር ነው። እኔ እንጃ ብቻ አብርሃም እግዚአብሔር አምላክ ወደ ቦታው ይመልሰው ነው የምለው። ለማንኛውም ቤተሰብ ደህና ደሩ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።